እና ተው ስትባሉ ቢያንስ እናንተ የቅናት ምናምን አይምሰላችሁ። የምር አይደለም። እንደዚህ መሆን አስፈላጊ አይደለም። ሲጀመር የሰው ልጅ ስንት ነገር እንዴ! አረብ ሀገር ስንኖር ያለ ወረቀት አይደል እንዴ ይኖር ነው? ለምንድን ነው ወረቀት በሚል ምክንያት ህይወታችሁን ነፍሳችሁን የምታጡት? ይች ልጅ እኮ ዛሬ በቃ ልጇን አጣች። ልጇ እናቱን እንዳጣ ነው እንግዲህ አስባችሁታል። እዛ ቤተሰቦቿ ትመጣለች እያለ ለመቀበል ሽር ጉድ እያለ ነው። ግን እሷ ድንበር ላይ ሞተች፣ በመኪና አደጋ ሞተች ሲባል ያለውን ስሜት አስባችሁታል? የእውነት ከባድ ነው። እኔ ምንም ልላችሁ አልችልም። የምር ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንደምን ከርማችኋል? እንደምን ውላችኋል? እንኳን ለጥምቀት በዓል በሰላም አደረሳችሁ። በዓል እንዴት ነበር ያላችሁበት? በእኛ ጋር እግዚአብሔር ይመስገን ምንም አይልም። ግን ዛሬ የመጣሁበት ቪዲዮ ስለ በዓል ላወራ ወይም ደግሞ እንዴት ነው ምናምን ለማለት አይደለም። ዛሬ በጣም የሚያስጠላ ቀን ነበረ ያሳለፍነው። እንግዲህ በእኛ አካባቢ በጣም በቃ ኤፍቢ ሁሉ ለቅሶ ነበር እና በጣም በሚያሳዝን ሁኔታ ማለት ነው። እና ይሄንን ነገር ላወራው ብዙ ጊዜ ፈልጌ እና ዛሬ ነገ ቪዲዮ ሰራለሁ እያልኩኝ ሳይመቸኝ ስለቀረ ነው እንጂ በጣም በዚህ ዙሪያ ለመስራት ብዙ ጊዜ እንትን ብዬ ነበር ማለት ነው። እና ቤተሰቦቼ ስላልሰራው በጣም ይቅርታ። ግን ቢሆንም ዛሬ መጥቻለሁ። እንግዲህ ስደት ላይ ሆነን ያው አብሶም በሳዑዲ ኢቃማ ማውጣት ምናምን የሚባል ነገር አለ እና ያው አንዳንድ ሰዎች እዚህ ውሃ ነው ድሮ መጥተው የተቃጠለባቸው በፓስፖርት የመጡ ሰዎች ኢቃማ የማሳደስ እድሉ አላቸው፣ ያው የመኖሪያ ፍቃድ ማለት ነው። እኛ በህገ ወጥ የመጣን ደግሞ በባህር ሄደን ተመልሰን ከዛም በኋላ በባህር ከሄድን በኋላ ኢትዮጵያ ሆነን ኢቃማ የማውጣት እድሉ አለን እና ሴቱም ወንዱም እየሄደ ከአመት ከሁለት አመት በላይ ሆነው እና አብዛኝ ሰው ተሳክቶለት ገብቶ አውጥቶ የመጣም አለ። ግን የወጡበት መንገድ ቀላል ነው በሚባል ሁኔታ ሳይሆን በጣም ከባድ በሚባል እና በአሰቃቂ ሁኔታ ሄደው መጥተው ግን እነሱም ሲመክሩ እናንተ ሄዳችሁ አውጥታችሁ መታችሁ ዛሬ ላይ እንዴት እኛን ትከለክላላችሁ በሚል ደግሞ ከነሱ ቀጥሎ የሚሄዱ ሰዎች እያወጡ እየመጡ እነሱም ደግሞ ለሌሎች ቤተሰቦቻቸው ይቅርባችሁ አትሄዱ እያሉ ሲመክሯቸው እንዴት እናንተ ሄዳችሁ እኛ ሳናወጣ የሚል በቃ የቅናት በሚመስል አይነት መንገድ ሁሉም ሰው እየሄደ እያወጣ ግማሹም እየተያዘ ግማሹም ደግሞ ባህር ላይ እየሞተ ግማሹም ደግሞ እየድንበሩ እየቀረ ብዙ ሰዎች በእኛ አካባቢ ሞተዋል እና ዛሬም አንድ በኤፍቢ የምናውቃት እንደ ቤተሰብ የምንቆጣጠር ግን ደግሞ ኤፍቢ ላይ ብዙ ስራዎችን የምትሰራ ልጅ እኛው አካባቢ ልጅ ነበረች እና እንትላን ማውጣት አልፈልግም፣ ግን ስለ እሷ ብቻ ሳይሆን ለማውራት የፈለኩት ስለ ሁሉም ሴቶች እና ስለ ሁሉም ወንዶች ነው እና ሞተች የሚባል ወሬ ሰምተን በጣም በቃ የምሬን ነው የምላችሁ እኔ ራሴን እስከማላውቅ ድረስ ነው እውነት ያለማካበድ አላውቅም። እኔ ሞት ለሁለተኛ ጊዜ ስደነግጥ በቃ አባቴ ሞተ ጊዜ እና ከዛ ፊት ሞት ያለም ራሱ ቤቴም የሚገባ አይመስለኝም ነበር እና አባቴ ከሞተ ወዲህ ግን ሞት በቃ እንዳለ አይነት ስሜት በቃ አባቴ ከሞተ ወዲህ ሞት እንዳለ አይነት ስሜት ስለሚሰማኝ ያን ያህልም አብሶ በአሁኑ ሰዓት በኛ አካባቢ እንደ በቃ አለ አይደለም ኖርማሊ ነገር ሆኗል። ሞት 5፣ 6፣ 20፣ 30 ሰው በአንዴ በሚያልቅበት ሰዓት አንድ ሰው ሁለት ሰው አይ ብለን የምናልፈው አይነት ነገር ስለሆነ እና ስደትም ላይ ብዙ እህቶቻችን ሞተዋል። ብዙ በኢቃማም ብዙ እንትሎች ሞተዋል እየሄዱ ግን አላቅም። የዚች ደግሞ በጣም ነው ልጅ አላት ባሏም እዚህ ነው እና ሄዳ መንገድ ላይ ሞተች ብለው ዛሬ ሲለቋት ማርያም እንምላችሁ ከልቤ ነው በቃ ያዘንኩት። የእውነት እኔ እንኳን ለማላውቀው ሰው እንደዚህ እኔ እንጃ ሆናለሁ ብዬ አስቤም አላውቅም ነበር እግዚአብሔር በሚያውቀው። እውነት ግን የእሷን ስሰማ በቃ ስራ መስራት አልቻልኩም። ሙሌም በቃ ሲያርበተብተኝ እና ደግሞ የቅርቤም ሰው
በዚህ ሳምንት ሄዳ ነበርና እሷን ራሱ እንዳትሄድ የከበብናት ከበባ ብር እንኳን አበድርን ስትለን አናበድርም እያልናት የአክስቴ ልጅ ነበረች እና አናበድርም እንደፈለገሽ እያልናት በቃ ብዙ ነገር አመት ሆናት ስታስበው እናንተ እኔ እንድሄድ እንድለወጥ አትፈልጉም ስትለን በቃ እኛ ዝም እያልን አሁን ግን ጨክና ተነስታ ሄዳ መንገድ ላይ ናት እና ያለችው እንደዛ የዚችን ሞት ስሰማ እሷ ናት በቃ ይችን በቃ ሄዳለች ሞታለች ብዬ ስንደውል አለሁ ደህና ነኝ አለችን እና ግን በጣም በቃ ያሳዘነችኝ ልጇን ለማየት በቃ ልጄን እያለች ነው አሉ መንገድ ላይ በመኪና አደጋ እንደሞተች ነው የተነገረ እና ቤተሰቦቼ እባካችሁን ያሁን ዋናው ነጥቤ ከዚህ ፈጣሪንም ቢሆን ምን አለ ይሄን ያህል ባንፈታተነው ይሄን ያህል ፈጣሪን ባንፈታተነው አስባችሁታል? በቃ ከዛ በባህር ስንመጣ ፈጣሪ አምላኬ ወይ ቅዱስ ገብርኤል ቅዱስ ጊዮርጊስ ዚሁም በአላህ አውጣኝ ብቻ የዛሬ የዘንድሮን ብቻ ብለን መተን እንደገና ደግሞ ተመልሰን በባህር ስንሄድ ይሄ ፈጣሪ መፈታተን አይሆንብንም? ግን እውነት ነው የሚሆንብን። እውነት ለመናገር በቃ ይሄ ፈጣሪን እንደመፈታተን ነው የሚቆጠረው እንጂ መቼም አንድ ሰው እዚህ ጋር አንድ ያወጥቶን መተን ሁለተኛ ደግሞ ተመልሰን እኔ ከዛ ወደዚህ እንኳን ቢሆን አይዶን ችግር የለውም። ከዛ ወደዛ ተመልሰን ስንሄድበት የእውነት እሱስ ቢሆን ምን ይታዘበናል? ስግብግብነታችን ነው መቼም ትዝም የሚለው። ከኢትዮጵያ የሚመጡ ሰዎች ያወጡ ችግር የለውም። በእግራቸው ከሚመጡ በዚህ በባህር ላይ ከሚመጡ ካለ ቢወጣ ችግር የለውም። ግን ከዚህ ወደ ኢትዮጵያ የምትገቡ ሰዎች ግን እኔ ስግብግብነታችሁን ብቻ ነው የማስበው። እኔ ሌላ ነገር ምንም ልል አልችልም። ማለቴ እኔ በኢቃማ ሄዱና አውጡ ብዬ አልልም። በፍጹም የማልለው ነገር ቢኖረኝ እኔ አንድ ጊዜ እኔ ብለው ነበረ ግን በፍጹም አላደርገውም ያልኳቸው። በኢቃም ተመልሼ በዛ መንገድ ላይ ለሶስተኛ ጊዜ አልመጣም ነው ያልኩት ማለት ነው። ነይ እንኳን ብለው በኢቃማ ነይና ውጪ ሲሉኝ በፍጹም ነው ያልኩት። ማርያምን አላወጣም ነው ያልኳቸው። ለምን ጥንቅር ብሎ ምቾትም ድሎትም አይቀርብኝ። ሁለቴ አይቼዋለሁ መንገዱን ሁለቴ። ስንት አይነት ስቃይ አሳልፌበታለሁ በበዛ በመንገድ ላይ። ሴት ስትሆኑ ደግሞ በጣም ከባድ ነው እና እኔ እንኳን ሲሉኝ እንዴ እናንተ እያወጣችሁ ነው ገንዘብ ካላችሁ ነው ያልኳቸው እና ከዛ ሲሉኝ እና ቤተሰቦቼ ባካችሁ ልለምናችሁ እኔ እውነቴን ነው የምላችሁ አላዝንም። በቃ ከዚህ በኋላ በኢቃማ ብላችሁ ሄዳችሁ ብታወጡ ብትሞቱ አላዝንላችሁም። እውነት ይሄ ፈጣሪ ራሱ የሚወቀስበት መንገድ አይደለም። የምሬን ነው የምላችሁ። እኛ ፈጣሪ ለመውቀስ አፍም የለም። እውነት ግን ለልጇ ሲል ባወጣት ነበረ። ለልጇ ሲል በቃ አስባችሁታል። ልጇ ልታይ ነው ሄደችው። እንደገና እየተመላለሰች ልጇን ለማየት ነው። ግን ለሱ ሲል በቃ እንደው ለአንዴ እድል ቢሰጣት ብዬ ነው በቃ የተመኘሁላት። እውነት ማርያም እናምላችሁ እኔ እንደዛሬው ቀን አዝኛ አላውቅም። የምር ሁሌም በቃ ያዘንኩበት ዛሬ ነው። ምን አለ እድል ቢሰጣት ፈጣሪ ነው ያልኩት። ምን አለበት በቃ አንድ እድል እንኳን እንደው ልጇን አሳይቶ ወደዛው ራሱ ቢወስዳት ብዬ ነው ያሰብኩት። ማርያም በቃ ውሎዬን ስማ ከምሬ ነው የምላችሁ እና በጣም ነው ያዘንኩላት። እና ሰዎች እባካችሁ ቢያንስ መሞት ከፈለጋችሁ እዚሁ እስካረጃችሁ ድረስ ስሩ፣ ሞቱ። ቢያንስ ሄዳችሁ ለቤተሰብም ሰቀቀን አትሆኑ። ልጅንም አለ እናት አታስቀሩ። ቢያንስ የቆመ ሰው መቼም ቢሆን መገናኘቱ አይቀርም። ማርያም ትገናኛላችሁ ጊዜ ሊፈጅባችሁ እንጂ አሁን ግን አታገኙም፣ መቼም አታገኙም። እሱ መቼም አያገኛት። እናቱን አጣት በልጅነቱ እና ለቤተሰብ ሰቀቀን አትሆኑ። እባካችሁ ልለምናችሁ እንደው በቃ ይሄ ኢቃማ ቅርት ይበልባችሁ። ለወንድ እንጂ እዚህ ሀገር ለሴት አያስቸግርም። እና እባካችሁ ቤተሰብ እኔ በቃ ይሄንን ነገር በጣም ቆይቻለሁ ላወራ ያፈለኩት በጣም ቆይቻለሁ።
የቅርብም ሰው ሞቷል። ባህር ላይ ሄዳ ልጆቿን 4 ልጆቿን በትና ሳውዲ ላይ ለዛው ሄዳ ኢቃማ ለማውጣት የሞተችው። ስንት ዓመት እዚህ ሀገር ስኖር ምንም ያልጎደለባት ግን ወረቀት ብቻ ፈልጋለሁ ብላ በባህር ስትሄድ ነው የሞተችው፣ ልጆቿን በትና። አስቡት እንግዲህ ይህ ስሜት፣ ይህ ነገር አስቡት እናንተ ሰው ሆናችሁ ስታስቡት። የእውነቴን ነው የምላችሁ እና እባካችሁ ተጠንቀቁ ለማለት ነው ዛሬ የመጣሁት። ሰላማችሁ ብዝት ይበልልኝ። በድጋሚ እንኳን አደረሳችሁ ለጥምቀት በዓል።